ተናስተን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው ምናሰማችሁን ያብታው መስፋና ታምሩገናን ባለንበት ሰዓት አቆጣጠር የዛሬ ጥር 12 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአገዛዙ ጦር መፍረክረክና የቀጠለው ምርኮ፣ የአርበኞቹ ድጋፍ ጥሪ፣ የዶላር ድርቁ፣ የአርበኛው መስዋዕትነት መታሰብ፣ መፈንቅለ ሲኖዶስና ራያ፣ ካድሬና የጤና ባለሙያዎች ተቃውሞ፣ ትራምፕና አልሲሲ፣ ቀጣዩ ጦርነትና ኢራን ዝግጅት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄን አስታኮ ሁለት አርበኞች በሰጡት በጋራ መግለጫ ድርጅቱ የአማራ ሕዝብን የነጻነት ጥያቄ ዳር እንዲያደርስ የጋራ ስምምነት እንዳላቸው ገለጹ። አንድ የፋኖ አደረጃጀት እስኪፈጠርና የአማራ ፋኖ ብሔራዊ ንቅናቄ ይፋ እስኪሆን ድረስ የባከነው ጊዜ እንደሚቆጫቸውና ይቅርታ እንደሚጠይቁም ገለጹ። የአማራ ፋኖ ብሔራዊ ንቅናቄ አንድ የፋኖ አደረጃጀት መመስረቱን ተከትሎ አንጋፋ አርበኞች በጉዳዩ ላይ አስተያየታቸውን በመስጠት ድርጅቱን የፋኖ አመራር ታጋዮች በሀገር ውስጥ እና በውጭ ያለው ህዝብ ሊጠብቀውና ሊደግፈው እንደሚገባ ጥሪ አቅርበዋል። ቀደም ሲል በአፋድ ጎንደር ጠቅላይ ግዛት ውስጥ በተለያየ ደረጃ ኃላፊነት የነበራቸው አርበኞች በተለይም ሁለት ልጆቹን በዚህ ትግል ውስጥ የገበረው አርበኛ ደረጀ በላይ እንዲሁም ሌላው የክፍለ ጦር አመራርና በአካባቢው በጎንደር ጠቅላይ ግዛት ውስጥ ከፍተኛ አመራር ከነበሩት አንዱ አርበኛ ሰለሞን አጣናው በጋራ በሰጡት መግለጫ የአማራ ፋኖ ብሔራዊ ንቅናቄ ለመመስረት የሁሉም ስምምነት ያለበትና የጋራ አጀንዳቸው መሆኑን ድርጅቱ መመስረት ለአማራ ህዝብ ተስፋ ሲሆን ድርጅቱ ሳይመሰረት በመቆየቱም በትግሉ ላይ የደረሰውን ችግር ጭምር ጠቅሰዋል። አርበኛ ደረጀ በላይ ድርጅቱ መስረታን ተከትሎ የሚነሱ የተለያዩ ሀሳቦችን ወደ ጎን በማድረግ ምንም አይነት ስራ የለም፣ በጋራ ስምምነታችን የተመሰረተ ድርጅት ነው፣ ድርጅቱን ልንጠብቀው ይገባል በማለት ጥሪ አቅርበዋል። ኢትዮጵያ ህዝባችን የተከበረው የአማራ ፋኖችን እንደምን አላችሁ? ሁሉም የእምነት ተከታይ የክርስትና እምነት ተከታይ ወገኖቻችን፣ ሌሎችም ወገኖቻችን ለዚህ ለገና ጥምቀት በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። ሁለተኛው እንኳን የአማራ ህዝብ በውስጥም በውጭም ያለ አታጋይ ሞላ የኢትዮጵያ ህዝባችን የአማራ ፋኖ አንድ ባለመሆኑ ሁሉም ሲጓጓ፣ ሁሉም ለአንድነት ሲጓጓ የነበረው አንድነት በመዘግየቱ ብዙ ችግር ገጥሞና ነበር። አሁን ግን በሁሉም ጉጉት አንድነቱ መጥቷል። እንኳን ደስ አላችሁ፣ እንኳን ደስ አለን። እኛ የአማራ ፋኖ ብሔራዊ ንቅናቄ ድርጅት ስንሰይም ድርጅታችን መነሻችን አማራ መድረሻችን ኢትዮጵያ ብለን ያቆምነው ድርጅት መሪ አስቀምጠንለታል። መሪዎቻችን በልካቸው በልኩ በየጠቅላይ ግዛቱ በአራቱ ግዛቶች ገምግመን መርጠን ወስደን የድርጅት አመራር እንዲሆኑ አድርገን መርጠናል። በሁላችንም የተግባባ ድምፅ መርጠናቸው እንዲመሩን አስቀምጠናል። ብሔራዊ ንቅናቄ የድርጅት አመራር ብለን የመረጥናቸው አስበንባቸው ገምግመናቸው ይሆናሉ ብለን እስከመረጥነ ያለምንም ሽኩቻ ያለምንም ሴራ የመረጥናቸው መሆናችን ለማሳወቅ እፈልጋለሁ። ይሄ ሁላችንም የአማራ ብሔራዊ ንቅናቄ ድርጅት ሁላችንም አይደለም ይዘው ግማሻችን ጠቅላይ ግዛታችን ላይ ደግሞ መሪዎች ነን። መሪዎች አይደለንም ሳይሆን መሪዎች ነን። ሰራዊት ምንመራ ፖለቲካዊና ወታደራዊ ምንመራ መሪዎች በልካችንም ደግሞ ተቀምጠናል። ተግባብተን እንጂ ሳንግባባ እንዳልሆነ በውስጥም በውጭም ያለ ህዝባችን ሊያረጋግጥልን እንፈልጋለን። አርበኛ ሰለሞን አጣናው በበኩሉ በትግሉ ሂደት የታለፈባቸውን መስመሮችና በጋራና በውይይት የአማራ ፋኖ ብሔራዊ ንቅናቄ መመስረቱ የሁሉም የጋራ ጥያቄና የጋራ ኃላፊነት መሆኑን ይህንን የተመሰረተ ድርጅት መጠበቅ የጋራ ድርሻ መሆኑና ህዝቡ ሲጠይቀው የነበረው የአንድነት ጥያቄ መለሰ መሆኑን አስታውቋል። አንድነቱ የመጣው ፈልገነው ሁላችንም ተስማምተንበት ተግባብተንበት ማን የት ቦታ መሆን አለበት የሚለውን የጋራ አድርገነው ተጠንቶ ብዙ ተደክሞበት የመጣ አንድነት ነው። አንዳንድ ደጋፊዎቻችንም ሰራዊታችንም ጭምርት እነገሌ ለምን እዚህ ቦታ ሆኑ፣ እነገሌ ለምን አልሄዱም፣ እነከሌ ለምን ዝቅ አሉ፣ ለምን ከፍ አሉ የሚለው ቃል በተግባር ይፈጸም ዘንድ ቃል የእምነት ዕዳ ነውና ትላንትና በሚዲያ እየወጣነ እኛ አንድነት ነው የምንፈልገው፣ እኛ አንድ ነው የምንሆነው፣ አባል ሆነን መታገል እንችላለን፣ መታገል እንፈልጋለን፣ ዋናው ነጻነትን እንጂ የምንፈልገው ስልጣን አይደለም፣ ስልጣኑ የቁጥቋጦ ስልጣን ነው እያልን ስንናገር የነበረውን ቃላችን በተግባር ለመፈጸም ይመሩናል ለምንል ወንድሞቻችን ኃላፊነቱን አስረክበን እኛ ደግሞ በሚመጥነን ሰራዊቱ ጋር ሆነን እያታገልነ ሙተን ይሄን ህዝብ ነጻ ማውጣት ስለሆነ አላማችን በዛ ልክ እንድትረዱና ሁላችሁ
የኢትዮጵያ ብሔራዊ ባንክ ባካሄደው የውጭ ምንዛሬም ጨረታም የባንኮች ፍላጎት ከአቅርቦት በ24.7 ሚሊዮን ዶላር መብለጡና ብሔራዊ ባንክ በዛሬው ዕለት ባካሄደው የውጭ ምንዛሬም ጨረታም ከተሳተፉ 21 ባንኮች መካከል 6ቱ ባንኮች ዶላር ሳያገኙ መመለሳቸውም ተመለከተ። ብሔራዊ ባንክ በየሁለት ሳምንት ልዩነት መደበኛና ተከታታይ የውጭ ምንዛሬዎች ሽያጭን ጨረታ ማካሄድ የጀመረው ካለፈው መጋቢት 2017 ዓ.ም መጨረሻ አንስቶ ሲሆን በዚህ መሰረት ባንኩ 15ኛውን ዙር የውጭ ምንዛሬን ጨረታ ዛሬ ማክሰኞ ጥር 12 2018 አካሂዷል። በዚሁ ጨረታ ማዕከላዊ ባንክ ለጨረታ ያቀረበው 70 ሚሊዮን የአሜሪካን ዶላር ቢሆንም በጨረታው የተሳተፉ ባንኮች ባቀረቡት ዋጋ የተጠየቀው አጠቃላይ የውጭ ምንዛሬ መጠን ግን 94.7 ሚሊዮን ዶላር እንደሆነ ብሔራዊ ባንክ ይፋ ያደረገው የውጤት መግለጫም አመላክቷል። ይህ የባንኮች የውጭ ምንዛሬ ፍላጎት ብሔራዊ ባንኩም ካቀረበው የገንዘብ መጠን ጋር ሲነጻጸር በ24.7 ሚሊዮን ዶላር የላቀ መሆኑም ተመልክቷል። በዛሬው ጨረታም ለአንድ የአሜሪካን ዶላር የቀረበው ከፍተኛ ተመን 155 ብር ሲሆን ዝቅተኛው 153 ብር መሆኑም ታውቋል። አንድ የአሜሪካን ዶላር በጨረታው የተመነዘረበት አማካኝ ጭማቂ ዋጋ 154 ብር ከ9207 ሳንቲም ሲሆን ዝቅተኛው 154 ብር ከ78 ሳንቲም እንደሆነ የብሔራዊ ባንኩ መግለጫም ገልጧል። የብሔራዊ ባንክ ከዚህ ቀደም የውጭ ምንዛሬም ጨረታዎች ካካሄደ በኋላ አማካኝ ጭማቂ ዋጋና የተሳታፊ ባንኮችም ቁጥር ብቻም ይፋም ሲያደርግ የቆየ ሲሆን ጨረታዎቹን በቅርበት የሚከታተሉ የባንክና የፋይናንስ ባለሙያዎች ግን የማዕከላዊ ባንክ ውጤቶችን ይፋም ሲያደርግ ተጨማሪ ዝርዝር መረጃ እንዲያቀርብ ሲጠይቁ መቆየታቸው አይዘነጋም። ባንኩ በዛሬው የጨረታ ውጤት ተጨማሪ መረጃዎችን ማካተቱም የውጭ ምንዛሬም ስርዓትን ለማረጋጋትም ያግዛል ከሚል እሳቤ የመነጨ ሊሆን እንደሚችል የምጣኔ ባለሙያዎችም ለኢትዮጵያ ኢንሳይደር ገልጸዋል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ባለፈው ሳምንት በተካሄደው የፋይናንስ እመርታም በተሰኘ ጉባኤ ላይ ባቀረቡት ገለጻ የውጭ ምንዛሬም ስርዓትም ለውጥ ከመደረጉ በፊት 100% አካባቢ የነበረው የትይዩ ወይም ንጽጽር ገበያና የመደበኛ ገበያ የምንዛሬን ልዩነት ወደ 13% አካባቢ ዝቅ ማለቱን አስታውቀው ነበር። ብሔራዊ ባንክና የገንዘብ ሚኒስቴር ኢትዮጵያም ካለፈው ሐምሌ 2016 ዓ.ም ጀምሮ ስራ ላይ ያዋለችው የውጭ ምንዛሬም ስርዓት ማሻሻያም ስኬታማ እንደሆነ የሚያምኑ ሲሆን ወደ ግልጽ የውጭ ምንዛሬ ጨረታ የተደረገው ሽግግርና በገበያ ላይ ወደ ተመሰረተም ስርዓት ለመሸጋገር የተወሰዱት እርምጃዎች ውጤታማ ከሆኑ የማሻሻያው ተግባር መካከል አንዱ መሆኑን ይጠቅሳሉ። የአገዛዙ ስልጣን አስጠባቂ ሰራዊት አባላት ተስፋ እየቆረጡ ራሳቸውን የሚያጠፉ እንዳሉ ጭምር ምስክርነታቸውን ሰጡ። በጦርነቱ ተሰላችተዋል። ቤተሰቦቻቸው ጋር መገናኘት አለመቻላቸውና ደሞዛቸው ጭምር በሰዓት እንደማይደርሳቸው በስልጠና ወቅት የተነገራቸው ከአንድ ዓመት በኋላ እረፍት ትወስዳላችሁ፣ ወደ ቤተሰብ ትሄዳላችሁ፣ ዝውውር ይደረጋል የተባለ ሁሉ ባዶ ተስፋ መሆኑን ገለጹ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦርን ከነሙሉ ትጥቃቸው የተቀላቀሉ 9 ያገዛዙ ስልጣን አስጠባቂ ጦር አባላት በሰጡት ምስክርነት በግዳጅ እየታፈሱ በስልጠና ቦታ ይነገራቸው የነበረው ከአንድ ዓመት አገልግሎት በኋላ ቤተሰብ ለመጠየቅ እንደሚፈቀድላቸው የተጠቀሰው ባዶ ተስፋ መሆኑን፣ ለዓመታት በተራዘመ የእርስ በርስ ጦርነት ውስጥ መዘፈቃቸው ለጭንቀት የዳረጋቸው ራሳቸውን እስከ ማጥፋት የደረሱ አባሎች እንዳሉና በሰራዊቱ ላይ እየተፈጸመ ያለው የአብይና ጓዶቹን ዘረኛ አጀንዳ ለማስፈጸም የእነሱን ስልጣን ለማስቀጠል ሕይወታችንን አናጣም ያሉ ከነትጥቃቸው ፋኖን የተቀላቀሉ ሲሆን ሌሎችም የእነሱን ፈለግ እንዲከተሉ ጥሪ አቅርበዋል። በርካታ የሰራዊቱ አባላት የመዋጋት ሞራል እንደሌለው፣ የእርስ በርስ ጦርነት እንደሰለቸው ጭምር ገልጸዋል። የጦርነቱን ዓላማ ምን እንደሆነ በግልጽ አንረዳም። የመከላከያ ሰራዊት አባላት በየቀኑ እየፈራረሰ ወደ ፋኖ መቀላቀሉን የጠቀሰው አፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር ከነሙሉ ትጥቃቸው የተቀላቀሉ 9 አገዛዙን ስልጣን አስጠባቂ ሰራዊት አባላት በስም ዘርዝሮ ጭምር ይፋ አድርገዋል። ከነዚህ ሰራዊት አባላት መካከል 10 አለቃ ካሳሁን በለጠ ከ22ኛ ክፍለ ጦር የወጣ፣ 10 አለቃ ውቤ አስማማው ከ22ኛ ክፍለ ጦር የወጣ፣ የው ካገዛዙ 95ኛ ክፍለ ጦር ቃኝና መሐንዲስ የወጣ፣ ሳላ አምላክ ገብሩ ከ99ኛ ክፍለ ጦር የወጣ፣ ቱጁባ ከ99ኛ ክፍለ ጦር የወጣ፣ ምክትል 10 አለቃ ቃላ ወርቅዬ ከ99ኛ ክፍለ ጦር፣ በእውቀት ገዜ ሸምሱ ሁሴን ከ99ኛ ክፍለ ጦር፣ ይስሐቅ ማርቆስ ከቋራ ገለጎ ከተማ በመውጣት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር መቀላቀላቸውን የእዙ ህዝብ ግንኙነት መምሪያ ዛሬ ጥር 12 ቀን 2018 ባወጣው መረጃ
ጠቅሷል። ፋኖን የተቀላቀሉት የአገዛዙ ስልጣን አስጠባቂ ወታደሮች በእነሱና በጓዶቻቸው ላይ የደረሰውን ችግር በተመለከተ ምስክርነታቸውን ሰጥተዋል። እኔ የመጣሁት መራብ ዘራሮቱ 4ኛ ዳሴ ኮር 95ኛ ጉባ ጦር እና 4ኛ ሬጅመንት ነው። ምክትል 10 አለቃ ቃላቦርቅ ይባላል። እኔ የመጣሁት ከ95ኛ ጦር ከ3ኛ ሬጅመንት ነው የመጣሁት። ያው የተባለው ትግሉ የመጣናኛ እኔ እንደራሴ የመጣሁት ከአዲስ አበባ ከመርካቶ አፍሶ ነው ያመጡት። እና ስመጣ ደግሞ በግድ ነው በግዴታ ነው የመጣሁት። መምጣት ሳልፈልግ ነው ማለት ነው። በግድ አስገድዶ ነው ያመጡን። እዚህ ከመጣን ስናየው በጣም እየተሰቃየን ነበር ማለት ነው። 24 ሰዓት እረፍት የለን፣ 24 ሰዓት ተራራ ላይ ነው። ምግብ ውሃ ምናምን በጣም እየተሰቃየን ነበር ማለት ነው። ስለዚህ እዚህ በመምጣቴ ከእናንተ ጋር በመግባቴ በጣም ደስ ብሎኛልና ከኔ ራርፌ ክፍለ ጦር 5ኛ ሁሉ ጊዜ ግዳጅ መጥባየቴ በቃ ትግሊን በርባረ ደመን ይፈዳል። እኔ መሰረታዊ ወታደር ወቅት ጊዜ ይባላሉ። ከ95ኛ ክፍለ ጦር ነው የመጣሁት እና እኔ ያው በግዳጅ ነበር የገባሁት። አሁን ያው ስልጠና እንደጨረስኩኝ ነው። ውጊያ ራስ ምናምን አላየሁም። ያው ትግሉ እንደማይሆን ዞሮ ስበስ ስለሆነ ስለሚያስጠላ አየሁት። ወደ እናንተ ተቀላቅያለሁ። ወደ እናንተ መቀላቀሌ ደግሞ ደስተኛ ነኝ። ማቆ የድሮ መከላከያ የሀገር መከላከያ ሰራዊት የሚባለው ውጭ ሀገር የሚገቡትን ድንበር ጥሰው የሚመጡትን ነበር እኔ ማቃ። አሁን ወንድምና ወንድምን ግድያ እኔ መከላከያ ብዬ አልወስደውም። በአንዳነት ይሄ ነው በቃ እነሱ የሚሉ ወደ ፋኖ የሚሉ ሰዎች ከዚህ ይረሸናሉ ምን ይባላሉ የሚሉ እንደኛ። አሁን ግን እኔ ከዚህ በፊትም አውቃለሁ ስንት መከላከያ እየከዳ ወደ ፋኖ እንደሚቀላቀል ብዙ ጊዜ አውቃለሁ። እንደማይገልኝ ማውቃለሁ። እኔ በኮንፊደንስ ነው 100% ሳልፈራ የመጣው። እኔ እንደዚህ ይላሉ ይገላሉ፣ መሳሪያ ይዘህ ከሄድክ ሁሉ በቃ ይገላሉ። እኔ ግን አይቼም ሰምቼም አላውቅም። የሚገሉኝ ስለማይመስልኝ በኖርማል እኔ በድፍረት ነው የመጣው። ዛሬም ነገም የአማራ ሕዝብ የሚመክረው መከላከያ እንዳይገባ የማያስበው ይባስ ቤተሰብ ያስጨንቃል ነው የሚለው። ይሄን ነበር መከላከያ ኢትዮጵያና ትውልደ ኢትዮጵያን በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሜሪካም ካሊፎርኒያ ግዛት ውስጥ ላደረገችው ሃይማኖታዊ ተልእኮና ማህበራዊ አስተዋጽኦም ከሎስ አንጀለስ ከተማም ከንቲባም ካረን ባስም ልዩ የእውቅናና የምስጋና ምስክር ወረቀትም ተሰጣት። በሳምንቱ ማብቂያ በሎስ አንጀለስ ከተማ በተካሄደው የጌታ የኢየሱስ ክርስቶስ በዓለ ጥምቀት ላይ በክብር እንግድነት የተገኙትም ከንቲባም ካረን ባስም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከማይዳሰሱ የዓለም ቅርሶች መካከል አንዱ የሆነውን የጥምቀት በዓልን ከ3 አስርት ዓመታት በላይ በሎስ አንጀለስ ከተማ ውስጥ በማከናወንና የቤተክርስቲያኒቱ መንፈሳዊ ሀብት የሆነውን የጥምቀት በዓልን በመተግበር በሺዎች የተቆጠሩ የሎስ አንጀለስም እና የደቡብ ምዕራብ አሜሪካ ማህበረሰብን በማገናኘት ላበረከተችው በገንዘብ የማይተመን ሃይማኖታዊ ባህላዊና የማህበራዊ አስተዋጽኦ ቤተክርስቲያኒቱና ምዕመናኖቿም ክብር ይገባቸዋልም ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሎስ አንጀለስ ማህበረሰብ የመዋሃድም የአብሮነትና የመቻቻል ምሳሌ የሆነውን የባለ ጥምቀትን ከ30 ዓመታት በላይ ያለማቋረጥም ላበረከተችው እናም ቀጣይነትም ላለው ሃይማኖታዊና ማህበራዊ አስተዋጽኦም የሎስ አንጀለስ ከተማን በመወከል ከንቲባ ካረን ባስም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ቋሚ አባል በደቡብ ካሊፎርኒያና አላስካ ሀገረ ስብከት ሊቀ ጳጳስ ለሆኑት ለአቡነ በርናባስም የእውቅናና የምስጋና ምስክር ወረቀትን ማበረከታቸውን በማህበራዊ ትስስር ገጻቸው ላይ አጋርተዋል። የሎስ አንጀለስ ከተማ በአሜሪካ ውስጥ ኢትዮጵያንና ትውልደ ኢትዮጵያን በብዛት ከሚኖሩባቸው ከተሞች መካከል አንዱ መሆኑን የጠቀሱትም የቀድሞ የአሜሪካ የዲሞክራቲክ ፓርቲ የህዝብ እንደራሴም ከንቲባ ካረን ባስም ኢትዮጵያን እጅግ ውድ የሆነውን ባህላዊና ማህበራዊ እሴታቸውን ለሎስ አንጀለስ ከተማ ማበረከታቸው ከዚህ አኳያ በሎስ አንጀለስ ከተማ ከሚኖሩት የአፍሪካውያን ዲያስፖራዎች መካከል የመጀመሪያው የሆነውን የኢትዮጵያም ኮሚኒቲ በፌርፋክስ ጎዳና ላይ ትንሿ ኢትዮጵያ ወይም ሊትል ኢትዮጵያ የተሰኘው ጎዳና በይፋ ከማግኘታቸውን በተጨማሪ የተለያዩ የንግድ የባህልና የኢኮኖሚ መናኸሪያ ለመሆን መብቃታቸው የጠቀሱት ከንቲባ ካረን ከሎስ አንጀለስና ደቡብ ምዕራብ አሜሪካ ከተውጣጡ የኢትዮጵያን ኮሚኒቲ አባላት ጋር የታላቁ የጥምቀት በዓልን በጋራ ለማክበር በመብቃቴም ትልቅ ክብርና ደስታ ይሰማኛልን ብለዋል። ትንሿ ኢትዮጵያ ጎዳና እንድትሰየም ጥረት ካደረጉት ትውልደ ኢትዮጵያ መካከል አንዷ የሆነችው ወይዘሮ ሜሮን አሃዱ ሳቦሬ ከንቲባም ካረን ባስም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ ከፍተኛ ቦታ ከሚሰጣቸው በዓላት መካከል አንዱ በሆነው የባለ ጥምቀት በዓል ላይ ከማህበረሰባችን ጋር ለመገኘትም በመምጣቶትም እናመሰግናለን። ለማህበረሰባችን ስላደረጉትም እገዛም
ከልብ እናደንቃለን በማለትም አስተያየቷን ሰንዝራለች። ዴቪድ ስፓክ የተባሉ አስተያየት ሰጪም እንዲሁ እኔ በዋሽንግተን ዲሲ አካባቢ በርካታ ኢትዮጵያን ወዳጆችም አሉኝ። ኢትዮጵያን ማለትም ድንቅ ህዝቦችም የከበረ ባህል እምነትና ምግብ ያላቸው ናቸው። ከንቲባ ካረን ስለ ሁሉም ነገሮች እናመሰግናለን ብለዋል። ኤዲም መካሻም የተባሉ በበኩላቸው የተከበሩ ከንቲባም ካረንባስም ለኢትዮጵያን እውቅና መስጠቶትም ትልቅ ዋጋ አለው። ስለ ውሳኔዎትም እኛም እናመሰግኖታለን በማለትም አመስግነዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሌም አሜሪካንን ጨምሮ በዓለም ላይ ሰላም እድገት እንዲመጣ እንደምትጸልይ የገለጹትም ዘአማኑኤል አንተነ ከንቲባ ካረንባስ በበዓለ ጥምቀትን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ምዕመናኖች ጋር በጋራ በማክበሮትም እናመሰግኖታለን ሲሉ አስተያየታቸውን ሰንዝረዋል። አርበኛ ዮሐንስ አለማየሁ ተዘከረ። የዛሬው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ምክትል የህዝብ ግንኙነት ኃላፊ ሆነውና ባለፈው ዓመት ግንባር ላይ ለወገኑ ሲል ህይወቱን የሰዋው አርበኛ ዮሐንስ አለማየሁ አንደኛ ሙት ዓመት ታሰበ። ትግላችን ቀጣይ እንደሆነ ለዓላማ እንደሆነ የማንቆም እንደሆነ እንታገላለን፣ እናሰለጥናለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ በቀድሞ ስሙ የአማራ ፋኖ በጎጃም ምክትል የህዝብ ግንኙነት ኃላፊ የሆነው አርበኛ ዮሐንስ አለማየሁ ባለፈው ዓመት ጥር 12 ቀን 2017 ዓ.ም ለጥር 13 አጥቢያ ከአገዛዙ ጋር ግንባር ላይ ሲፋለም ህይወቱ ያለፈ ሲሆን ዛሬ ዝክረ ሰማዕታት በሚል ጓዶቹ አስበውት ውለዋል። የአፋብን ቴዎድሮስ እዝ የህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ ዛሬ ጥር 12 ቀን 2018 ዓ.ም ዝክረ ሰማዕታት ዮሐንስ አለማየሁ ማን ነበር በማለት የአማራ ህዝብ እንደ ህዝብ ከምድረ ገጽ ይጠፋ ዘንድ ገዳዮቻችን መዋቅራዊና ህገ መንግስታዊ ሆኖ በሰነድ ተሰንዶ እየተገደልን መሆኑን በመረዳት ህዝባችን የታወጀበትን የመጥፋት አዋጅ እስኪከላከል ሲያነቁ ከነበሩ የአማራ የቁርጥ ቀን ልጆች መካከል አንዱ አርበኛ ዮሐንስ አለማየሁ እንደነበረ አስታውሷል። ወንድማችን አርበኛ ዮሐንስ አለማየሁ ከሰራቸው የትግል ጉዞዎች መካከል በጥቂቱ ለመከተብ ያህል የህዝብ አብዮቱ ከመፈንዳቱ በፊት የአማራ ተማሪዎች ማህበር አተማ ላይ በአማራ ህዝብ ላይ እየደረሰ ያለውን ሰቆቃ ለማስቆም በአማራነት ያታግል ነበር በማለት አስታውሷል። የሰላማዊ ትግሉ መንገድ አዋጪ እንዳልሆነ በመረዳቱ በየቦታው በመንቀሳቀስ በህቡ ወጣቶችን በማደራጀትና በማንቃት ብዙ ስራዎችን ሰርቷል። ላብነት ያክል ገረገራ፣ ዋሸራ፣ ባህር ዳር፣ ደብረ ማርቆስና ሌሎችም አካባቢዎች እየተንቀሳቀሰ ወጣቱ በህቡ እንዲደራጅ ሲያደርግ እንደነበር ገልጸዋል። አብዮቱ ከፈነዳ በኋላ የጎንጂ ቆለላ ወረዳን ከነፍሰ በላው ስርዓት ሙሉ በሙሉ የማጽዳት ስራ ሲሰራ የማስተባበርና ሙሉ ወረዳውን በፋኖ አደረጃጀት ውስጥ ማስገባት በተቻለ ሰዓት የአንበሳውን ሚና የተወጣ ጓዳችን ነው ሲል አስታውሷል። ወረዳውን ከጠላት ነጻ ከሆነ በኋላ በተበታተነ መንገድ ይታገል የነበረውን የፋኖ ሰራዊት ወደ አንድ እንዲመጣ ጉልህ ሚና የተጫወተው አርበኛ ዮሐንስ አለማየሁ የተበታተነው ኃይል ወደ አንድ ከመጣ በኋላ የጎንጂ ወረዳ ከዋክብት ጎንጂ ወእዝነ ግድም ብርጌድ ፖለቲካ መምሪያ ኃላፊ በመሆን ደከመኝ ሰለቸኝ ሳይል ህዝቡና ጦሩን ሲያገለግል መቆየቱንም አስታውሷል። ብርጌዱ ከቀጠናው ውጪ በቋሪት፣ በወይን ውሃ፣ በአዴትና መሰል ወረዳዎች ውጊያ ሲያደርግ በማስተባበርና በመዋጋት ብዙ ጀብዶችን የፈጸመው አርበኛ ዮሐንስ አለማየሁ በአማራ ፋኖ በጎጃም ድርጅታዊ መስረታ የእዙ ምክትል ህዝብ ግንኙነት መምሪያ ኃላፊ ሆኖ አመርቂ ስራዎችን መስራቱንም አስታውሷል። አርበኛ ዮሐንስ አለማየሁ በጎጃም ምድር ባሉ ቀጠናዎች ደከመኝ ሰለቸኝ ሳይል በመንቀሳቀስ ጦሩን በማደራጀትና በማንቃት ጉልህ ሚና የተወጣ ጓዳችን ነበር ሲል አስታውሷል። ወንድማችን አርበኛ ዮሐንስ አለማየሁና ጓድ ሞገስ የሻምበል ጥር 12 ቀን 2017 የጠላት ኃይልን ከቋሪትና አዴት ያለሌለውን ኃይል አሰማርቶ ዋሽራ ለመግባት በሚያደርገው ግብግብ ግዳጅ እየሰጡ ያሉ ለታላቁ የአማራ ህዝብ ውድ ህይወታቸውን ሰጥተዋል። ወንድም ጆን አማራ አንድ ድርጅት ይመሰረት ዘንድ ደከመኝ ሰለቸኝ ሳትል የለፋበት እውን ሆኗል። ወንድሞቻችን ነፍሳችሁ በአጸደ ገነት ያኑርልን በማለት አርበኛ ዮሐንስ አለማየሁና በዕለቱ አብሮት የተሰዋ ጓድ ሞገስ የሻምበልን በመዘከር የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ የህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ ዛሬ ጥር 12 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። አርበኛ ዮሐንስ ንጉሱ ለአማራ ህዝብ መስዋዕት እስከ ከፈለበት ድረስ በተለይም በቀጠናው ምክትል የህዝብ ግንኙነት ኃላፊ በሆነበት ወቅት በከፍተኛ ደረጃ የፋኖን እንቅስቃሴ ወቅታዊ መረጃዎች በማድረስ የአማራ ህዝብ የሚመኘውን ነጻነት እንዲያገኝ ከፍተኛ አስተዋጽኦ በማድረግ ለህዝቡ ሲል ራሱን የሰዋ ታላቅ ጀግና ነበር። ለአርበኛ ዮሐንስ አለማየሁና ለሌሎችም ለወገናቸው ሲሉ ክብር መስዋዕትነት ለከፈሉ ጀግኖች ክብር ለሰማዕታቱ በማለት እናስባቸዋለን። ጠላት ክፉኛ ሲመታ ውሏል። ጠላት አሁን ሰዴን ለቆ ወደ ሞጣና ወደ ግንዶ አቅጣጫ ተበታትኖ እየተመለሰ ያለበት ሁኔታ ነው ያለ። ትናንት ሰዴ ከተማ ገብቶ ነበር። ለአጭር ሰዓት ሰዴ ከተማ እንደገባ የሚሄደውም ለዘርሻ ስለነበረ የሰዴን ጤና ጣቢያ ሙሉ በሙሉ ዘርፎናል። ከጀኔሬተር ጀምሮ የላቦራቶሪ ማቴሪያሎችን፣ መድኃኒቶችን
እና መሰል ነገሮችን ሁሉ አውድሟል። የእናቶችና የህፃናት መታከሚያ ክላሶችን ሲያፈርስና ሲያወድም የዋለበት ሁኔታ ነው ያለ ማለት ነው። ሌላው አዲስ ከተማ ላይ ትምህርት ላይ የነበሩ የቤተ ክህነት ተማሪዎችን ወይም እንግዲህ ዲያቆናትን ማለት ነው እስካሁን ባለ መረጃ እንኳን 8 ዲያቆናትን አስረው ይገኛሉ። በእርግጥ አዲስ ላይ 2016 ጥቅምት አካባቢ 11 ዲያቆናትን በሳንጃ ካራ በጩቤ አርደው መግደላቸው ይታወቃል። በተመሳሳይ ሁኔታ ዛሬም የማሰራቸው አንዱ መገለጫ ይሄ ነው። ሌላው በሜጫ ወረዳ ውስጥ በደቡብ ሜጫ ማለት ነው እድገት በስራ የሚባል ቀበሌ ላይ ጃሃና የሚባል ቦታ ላይ እንግዲህ የጠላት 7 ንጹሃንን ትናንትና ረሽኗል። የአማራ ፋኖ ብሔራዊ ንቅናቄ አንድ የፋኖ አደረጃጀት መመስረት የአማራ ህዝብን ብቻ ሳይሆን የኢትዮጵያ ህዝብን ወቅታዊ ጥያቄ የሚመልስ መሆኑን በመግለጽ የአፍሪካ ሰላምና እርቅ ኢንስቲትዩት ባወጣው መግለጫ ድጋፉን ገለጸ። ህዝቡ የጣለባችሁን አደራ እንድትወጡ ሲል ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ ጥር 9 ቀን 2018 ዓ.ም አንድ የፋኖ አደረጃጀት ይፋ መደረጉ የአማራ ህዝብ ብቻ ሳይሆን የፋኖን የትግል እንቅስቃሴ ተስፋ በማድረግ የሚጠብቀው የኢትዮጵያ ህዝብ ጭምር በተስፋ የሚከታተለው ታላቅ የምስራች መሆኑን የአፍሪካ ሰላምና እርቅ ኢንስቲትዩት በወቅታዊ ጉዳይ ላይ ባወጣው መግለጫ ጠቀሰ። በእውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ስለዚህ እንደሚያልፍ እብቅ በምድረ በዳ ነፋስ እበትናችኋለሁ የሚለውን የትንቢተ ኤርምያስ ምዕራፍ 13 ቁጥር 23 በመግለጫው የጠቀሰው የአፍሪካ ሰላምና እርቅ ኢንስቲትዩት መግለጫ የዚህ ቃል ባለቤቶች እኛንን እግዚአብሔር እኛንና ኢትዮጵያን ሀገራችንን በዚህ መልኩ የገለጸው ስለሚወደን ነው። ኢትዮጵያ የብዙ ብሔረሰብ እናትና ሀገር በመሆኗ ውበታችን ልዩነታችን ነው። ይህ አንዱ ለአንዱ ወንድምና እህት አጋዥ ያህል የሆነው ኢትዮጵያዊ ማህበረሰብ ከቅርብ ጊዜ ወዲህ ትውልድን በበከለው በብሔር ፖለቲካ ትርክት አንዱን ብሔር በሌላው ብሔር ላይ በማነሳሳት በጥላቻ በመንዛት የህወሓትና የሻዕቢያ ጥንስስ ያበቀለው የኦሮሞ ምርኮኞችን ውርደታቸውን ረስተው ወደ ኢትዮጵያ ከፍተኛ ስልጣን ጠቅላይ ሚኒስትር እንዲደርሱ ያደረገው የማረካቸው ህወሓት መሆኑን በማስታወስ ኦሮሞ ምርኮኞች ስማቸውን ኦህዴድ ያለው ህወሓት ነው። ህወሓት በኢትዮጵያ ላይ መንግስታዊ ወንጀል በመፈጸም በኢትዮጵያ ህዝብ ላይ በመጠላቱ በህዝባዊ ትግል እስከ መገርሰስ የደረሰበትን ሂደት አስታውሷል። በአማራ ህዝብ ላይ አብይ አገዛዝ የከፈተውን ቀጥተኛ ጦርነት ተከትሎ የአማራ ንጹሐንን በመጨፍጨፍ መሰረተ ልማቶችን በማውደም ስልጣኑን ለማስቀጠል እየተንቀሳቀሰ ባለበት ተጋድሎ በማድረግ ይህንን ውርደት ለመቀልበስ የሚንቀሳቀሰው የፋኖ እንቅስቃሴ ወደ አንድ አለመምጣት ለህልውናው ትግሉን በተስፋ የሚጠብቀው የአማራ ህዝብ ብቻ ሳይሆን ለሌላውም ኢትዮጵያዊ በጉጉት ሲጠበቅና መልስ ማግኘት ያለበት ጥያቄ እንደነበር አስታውሷል። የአፍሪካ ሰላምና እርቅ ኢንስቲትዩት የኦሮሞ ብሔርተኞች ሀገር አፍራሽ ጉዞን አስቀድሞ የተረዳና በኢትዮጵያ የነበረውን ቢሮ ዘግቶ በ2012 ዓ.ም ከኢትዮጵያ የወጣ ሲቪል ማህበረሰብ መሆኑን ያስታወሰበት ይኸው መግለጫ የአብይ አህመድ ከፋፍሎና አለያይቶ መግደልን ህዝብን በረሃብ የሚገደል አደገኛ ቡድን መሆኑን በግልጽ ሲያወግዝ መቆየቱንም አስታውሷል። የአድቮኬሲ ስራ አጠናክሮ ቀጥሎ ሲንቀሳቀስ መቆየቱን ያስታወሰ የአፍሪካ ሰላምና እርቅ ኢንስቲትዩት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የፋኖ በተለያዩ አደረጃጀቶች ሲንቀሳቀስ መቆየቱ ውጤት አለማምጣቱና አንድነቱ ሲጠበቅ እንደነበረ አስታውሷል። በታላቅ ጥንቃቄ በብልሃት በእውቀት ላይ የተመሰረተ ታላቅ ዘመቻ ለድል ከእናንተ ይጠበቃል በማለት የአማራ ፋኖ ብሔራዊ ንቅናቄ ምስረታን ይፋ መሆን ተከትሎ ቀጣዩን አደራ ያስታወሰው መግለጫ የበደላችሁትን የአማራ ህዝብን ካሱት። ከጥር 9 ቀን 2018 ጀምሮ ኢትዮጵያ በእናንተ እጅ ናት። የኢትዮጵያ ህዝብ እናንተን ይጠብቃል። ትግላችሁና ትግላችን ወደ መናገሻ አዲስ አበባ መሆን አለበት። የድል አጥቢያዎችን ተጠንቀቋቸው። መፍረስ ያለበትን አፍርሱት፣ መገንባት ያለበትን ገንቡት፣ መነቀል ያለበትን ንቀሉት፣ መተከል ያለበትን ትከሉ፣ አንበሳን ነብር ሁኑ በማለት የአፍሪካ ሰላምና እርቅ ኢንስቲትዩት ለአማራ ፋኖ ብሔራዊ ንቅናቄ ምስረታ ያለውን ድጋፍ በመግለጽ ለፋኖ መሪዎች ያደራ ያለውን ጭምር ጥሪ አቅርበዋል። ሰሞኑን በአባይ ወንዝ ላይ አሳሪና አስገዳጅም ሁሉን አካታች ስምምነትም እንዲደረስ ጥረቴን አደርጋለሁ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከስዊዘርላንዱ የዳቮስ የዓለም ኢኮኖሚ መድረክ ጎን ለጎን የቅርብ ወዳጅ ያሏቸውን የግብፁ ፕሬዝዳንት አብዱልፈታህ አልሲሲን እንደሚያነጋግሯቸው ፕሬዝዳንት አልሲሲ አስታወቁ። ከፕሬዝዳንት አልሲሲ ጽህፈት ቤት የወጣው መግለጫ እንደገለጠው ሁለቱ መሪዎች በስዊዘርላንዱ በዳቮስ የሚገናኙት ዶናልድ ትራምፕ በኢትዮጵያና በግብፅ መካከል በታላቁ የህዳሴ ግድብ ምክንያትም የተፈጠረውን ውዝግብም ለመፍታትም ሁለቱን አገራትን እንደሚያሸማግሉ ካሳወቁ በኋላ መሆኑን ገልጠዋል። ከትላንት ሰኞ ወይም ጥር ጃንዋሪ 19 እስከ መጪው አርብ ጥር ወይም ጃንዋሪ 23 2026 የአውሮፓ አቆጣጠር ስዊዘርላንድ ዳቮስ ውስጥ የሚካሄደው ከ3000 በላይ የዓለም መሪዎች፣ ነጋዴዎች፣ ጋዜጠኞች፣ የማህበራዊ አንቂዎች፣ የታዋቂ ድርጅቶችና የፖለቲካ መሪዎች ከ60 በላይ የአገራት መሪዎች የሚሳተፉበት የዓለም ኢኮኖሚክስ ፎረም ላይ የውጭ ጉዳይ ሚኒስትራቸውን ማርኮ ሩቢዮ
ሲሆን ግምጃ ቤትም ኃላፊያቸውን ስኮትም ባሴትን ልዩ ልኡካቸውን ስቲቭ ዋልክሶትን ጨምሮ በርካታ ካቢኔት ሚኒስትሮቻቸውን ይዘው የሚታደሙት ሰሞኑን ከኢትዮጵያው ታላቁ ህዳሴ ግድብ አንስቶም እስከ ግሪንላንድ ጉዳይ የዓለም መነጋገሪያ ርዕስ የሆኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በነገው ዕለትም ረቡዕ ንግግር ያደርጋሉም ተብሎ ይጠበቃል። የፈረንሳይ፣ የካናዳ፣ የዩክሬን፣ የሶሪያ፣ የዲሞክራቲክ ሪፐብሊክ መሪዎች በስብሰባው ከሚገኙት መካከል ሲጠቀሱ የኢራንና የሞዛምቢክ መሪዎች ግን ስብሰባውን ከማይሳተፉ መንግስታት መካከል መሆናቸው ታውቋል። ፕሬዝዳንት ትራምፕ የናይል ውሃ ማጋራት ያሉትን ጥያቄ ኃላፊነት በተሞላበት መንገድ ለአንዴና ለመጨረሻ ጊዜ ለመፍታት በኢትዮጵያና በግብጽ መካከል የሚደረገውን ድርድር አገራቸው አሜሪካም ዳግም ለማስጀመር ዝግጁ መሆኗን የገለጹት ባለፈው አርብ መሆኑን መዘገባችን ይታወሳል። የኢትዮጵያ መንግስት እስካሁን ድረስ በጉዳዩ ዙሪያ አስተያየትም አልሰጠም። ፕሬዝዳንት አብዱል ፈታህ አልሲሲ ግን ፕሬዝዳንት ትራምፕ የናይል ወንዝን ጉዳይ ለግብጽ ላለው ማዕከላዊ ጠቀሜታም ለሰጡትም ትኩረትም አድናቆት እንዳላቸው ገልጸው ግብጽ ከኢትዮጵያ ጋር ያለውን አለመግባባት ለመፍታት አሜሪካ የምታደርገውን ጥረት ሁሉ ሙሉ በሙሉ እንደምትደግፍ ፕሬዝዳንቷ መግለጻቸው ይታወሳል። የሱዳን ጦር አዛዥና የሀገሪቱ ሉዓላዊ ምክር ቤትም ሊቀመንበር አብዱል ፈታህ አልብሩሃን በተመሳሳይ የዶናልድ ትራምፕን ፍላጎትም ያደነቁ ሲሆን የዶናልድ ትራምፕ ውሳኔ የሁሉንም መብትም የሚያስጠብቅ ዘላቂና አጥጋቢ መፍትሄ ለማግኘት አንድ እርምጃ ወደፊት ነው ሲሉ መግለጻቸውን መዘገባችን ይታወሳል። የአማራ ማንነት ጥያቄ የሚነሳበትን የራያ አካባቢ የአብይ አገዛዝ ጦር በቁጥጥር ስር ካደረገ በኋላ ህወሓት የመሰረተውን አስተዳደር ተገን በማድረግ የከተራና የጥምቀት በዓል አለመከበሩ ጥያቄ አስነስቷል። ቀደም ሲል ከወሎ ጠቅላይ ግዛት በኋላም ከክልል 3 ዛሬ አማራ ክልል ከተባለው ወደ ትግራይ በጉልበት የተካለለው የራያ አካባቢ የከተራም ሆነ የጥምቀት በዓል እንዳልተከበረ የራያ ሀገረ ስብከትና ከህወሓት ጋር ጦርነት ከተገባ በኋላ በአካባቢው የተመሰረተውን አስተዳደር በማፍረስ መከላከያ ኮማንድ ፖስት ብሎ ከመቆጣጠሩ በፊት የከተማው ከንቲባ የነበሩት አቶ ኃይሎ አበራ ባወጡት መረጃ ይፋ አድርገዋል። የራያ ሀገረ ስብከት ስራ አስኪያጅ ሊቀ ስዩማን ሀብቱ አየነው የጥምቀት በዓል አልተከበረም፣ አብያተ ክርስቲያናት ተዘግተው በጸሎት ላይ ነበር ህዝባችን ያሉ ሲሆን በዓሉ የተዘጋው የመንበረ ሰላማ ሰዎች ራያ በትግራይ ኦርቶዶክስ ተዋሕዶ ነው የሚመራው በሚል በዓሉን ለማክበር አላማጣ ድረስ ስለመጡ በቅዱስ ሲኖዶስ ከተወገዘ ኃይል ህብረት የለንም፣ እኛ በቅዱስ ሲኖዶስ ፈቃድ እየተመራን እያለ በመንበረ ሰላማ ኃይል ጋር ልናከብር አይገባ በማለት በዓሉን አለማክበራቸውን ገልጸዋል። ህወሓት ከአብይ አገዛዝ ጋር የገባበትን ጦርነት ተገን በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንም በጥላቻ ተጠያቂ አድርጎ ቤተክርስቲያኒቷን በመክፈል የትግራይ ኦርቶዶክስ አቋቁመናል ያለ ሲሆን ይኸው መንበረ ሰላማ የተባለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የተወገዘና የልዩነት ሀሳቡን ትቶ ቤተክርስቲያኒቷን እንዲቀላቀል የቀረበለትን ጥሪ ወደ ጎን በማድረግ የክፍፍል እርምጃውን በራያ አማራ ማንነት በሚነሳበት አካባቢም የፖለቲካ ጉዳይ ለማስፈጸም መንቀሳቀሱን ከአካባቢ የወጣው ተጨማሪ መረጃ ይገልጻል። ገና ጥምቀት ከመድረሱ በፊት በእኛ መኑ በማለት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመገንጠል የትግራይ ኦርቶዶክስ በሚል የሚንቀሳቀሱት መንበረ ሰላማ በእኛ ትመራላችሁ ወይም በእናንተ አንመራም ካላችሁ ደግሞ አርፋችሁ ቤታችሁ ቁጭ ትላላችሁ በሚል 10 ካህናትን ማስቀመጣቸውን ሌላው ካህናት ከምንታሰር ብሎ ተፈናቅሎ ቆቦና ወልዲያ እንደሚገኝም ጠቅሰዋል። በከተማው የሚገኙ የአላማጣ ቅዱስ ጊዮርጊስ፣ የአላማጣ ቅዱስ ሩፋኤል፣ የአላማጣ አቡነ ተክለ ሃይማኖት፣ የአላማጣ ቅዱስ ገብርኤል፣ አላማጣ አቡነ አረጋዊ፣ አላማጣ ቅዱስ ሚካኤል፣ አላማጣ ቅዱስ ደብረ ምስራቅ ኪዳነ ምሕረት፣ አላማጣ ደብረ መድኃኒት ኢየሱስ ካቴድራል ቤተክርስቲያናት ከተራውን ሆነ ጥምቀት በዓሉን አለማክበራቸው ታውቋል። ከዚህ ቀደም በአካባቢው በአብይ አገዛዝ እርዳታ ህወሓት ተፈናቃዮችን መልሳለን በሚል ታጣቂዎችን አምጥቶ ካሰፈረ በኋላ በአካባቢው በህዝብ የተመሰረተውን አስተዳደር በማፍረስ ከ100 ሺህ በላይ አማራ ብሔር ተወላጆች ከአካባቢው እንዲፈናቀሉ የወሎ ራያ አማራ ማንነት አስመላሽ ኮሚቴ ሰብሳቢና የከተማው ከንቲባ አቶ ኃይሉ አበራ ይመሩት የነበረው አስተዳደር መፍረሱ አይዘነጋም። በህወሓት አማካኝነት በአካባቢው አስተዳደር ሽፋን የታሰሩት ካህናት እንዲፈቱ ለመንግስት ጥያቄ መቅረቡን የጠቀሰ ራያ ሀገረ ስብከት ጉዳዩ ቅዱስ ሲኖዶስ ታይቶ ውሳኔ እንዲተላለፍ ካህናት እንዲፈቱ እንግልቱ እንዲቆም ሲሉ የጠየቁ ቢሆንም ምላሽ ያለማግኘታቸው ታውቋል። አቶ ኃይሉ አበራ የቀድሞው ከንቲባና የወሎ ራያ ማንነት አስመላሽ ኮሚቴ ሊቀመንበር የጥምቀት በዓል አላማጣ ከተማ አልተከበረም፣ የከተራ በዓልም አልተከበረም፣ ቤተክርስቲያናቱ ተዘግተው ነው ያሉት ታጣቂዎች ስለመጡ ህዝቡም አናከብርም ብሏል ሲሉ ከታቦት ማደሪያ ሰራዊት አስፍረውበት ነበር። ሀገረ ስብከቱም ለኮማንድ ፖስት ሪፖርት አድርጎ ነበር፣ ግን አንችልም ከአቅማችን በላይ ነው በማለት የህወሓት ታጣቂዎችን በመፍራት ኮማንድ ፖስቱ የተባለው ውጤት ምንም አይነት እርምጃ ለመውሰዱን ከሰጡት መረጃ ማረጋገጥ ተችሏል። ይህ በእንዲህ እንዳለ የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዚዳንት የህወሓት ከፍተኛ አመራር የወቅቱ የአብይ አህመድ የምስራቅ አፍሪካ ጉዳይ አማካሪ ሚኒስትር ጌታቸው ረዳ በወልቃይት ያለውን ማስተዳደር እንደሚፈርስ ሰሞኑን የሰጠውን መግለጫ ተከትሎ ትላንት የጥምቀት በዓል ሲከበር የወልቃይት
ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የጸጥታ ጉዳይ ኃላፊ ኮሎኔል ደመቀ ዘውዱ በነጻነት በዓሉን ማክበራችንን እንቀጥላለን፣ የሚፈርስ ሳይሆን የሚጠናከር አስተዳደር ነው ያለው በማለት የህወሓት መንገድ አያዋጣም በሚል በተዘዋዋሪ ለጌታቸው ረዳ ምላሽ መስጠታቸውን ጠቅሰን መዘገባችን አይዘነጋም። የጤና ባለሙያዎች ስራውን ካድሬ ስራው የሚል አቋም ላይ የደረሱ መሆናቸውና የጤናው ስርዓት ከፍተኛ ችግር ላይ መውደቁን ህዝቡ ተገንዝቦ የበኩሉን አስተዋጽኦ ሊያደርግ እንደሚገባ በተናጠል ጥሪ ማቅረብ ቀጥለዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ ሰሞኑን አገዛዙ ለካድሬዎች ርዕሰ መስተዳድርና ምክትል ርዕሰ መስተዳድር ለተባሉት ለወር አበል ከ60 ሺህ ብር በላይ የሚከፍልበትን ሁኔታ በመመልከት የጤና ባለሙያው ስፔሻሊስት ዶክተር የተባለው ከ18 ሺህ ብር ያነሰ የሚያገኝበት፣ ሌሎች የጤና ባለሙያዎች በየደረጃው እስከ 10 ሺህ ብር የሚደርስ ደሞዝ እየተከፈላቸው ሙያቸው ለህመም እያጋለጣቸው ነጻ ሕክምናም ሆነ የደሞዝ ጭማሪ ሳይደረግላቸው ጥያቄያቸው ሳይመለስ ዛሬም የቀጠሉ ሲሆን ተጨመረ የተባለውም አነስተኛ ደሞዝን ተከትሎ የትርፍ ሰዓት ክፍያ አለመከፈል፣ በአዲሱ ደሞዝ ስኬል መሰረት አለመሰራት ቅሬታ እያቀረቡ ባለበት ወቅት ከደቡብ ክልል ሰሞኑን ሾልኮ የወጣው መረጃ ለአገዛዙ ካድሬዎች በወር ርዕሰ መስተዳድርና ምክትል ርዕሰ መስተዳድር የተባሉትን አፈጉባኤና የፓርቲ ተጠሪ የተባሉትን ጨምሮ ከ60 እስከ 70 ሺህ ብር ከደሞዛቸው ሌላ አበል እንዲከፈላቸው የታዘዘበትና ሌሎች ተጨማሪ ወጪዎችም የሚከፈልበትን አግባብ በማየት የጤና ባለሙያዎች እኛ ስራውን ለቃለን፣ ካድሬ ስራውን ይስራ የሚል ተቃውሞና ቅሬታ በማቅረብ ላይ ናቸው። ሁለተኛ ዙር የስራ ማቆም አድማ ባለፈው ታህሳስ መጀመሪያ ላይ አድርጎ የኢትዮጵያ ጤና ባለሙያዎች ከዳር እስከ ዳር ትብብር ባለማድረጋቸው የከሸፈውን የስራ ማቆም አድማ ምክንያት በማድረግ ከዚህ በኋላ የስራ ማቆም አድማ እናስተባብርም ያለው የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ በሚመራው ማህበራዊ ገጽ ላይ ለምን ሁሉንም የጤና ባለሙያ ስራውን ለቆ ካድሬዎች አይሰሩትም? ይሄ ባለሙያውን ብቻ ሳይሆን ህዝብን እንዲሁም ወላድ እናትን መናቅ ነው በማለት ካድሬዎች በወር ከ60 እስከ 70 ሺህ ብር አበል የሚከፈሉበትና ሌላው የጤና ባለሙያውን ጨምሮ በደሞዙ መኖር እያቃተ የመጣበት በድህነት ያስተማሩ ወላጆችን ከመጦር ይልቅ በሙያው ሳቢያ ለጤና እክል ተጋልጦ ወላጆቹ ላይ መልሶ የሚወድቀውን ልጅ ወልዶ ማሳደግ ብርቅ የሆነበት ልጅ የወለዱ ጭምር ኑሯቸውን መግፋት፣ ቤተሰቦቻቸውን መመገብ፣ ልጆቻቸውን ማሳደግ የተቸገሩበትን ሁኔታ በማንሳት ለካድሬዎች የሚደረገው ከፍተኛ የሀገሪቱን ሀብት የማባከን እርምጃና የጤና ባለሙያው አነስተኛ የደሞዝ ጭማሪ ሲጠይቅና የጤና ሽፋን ሲጠይቅ ግን ድሃ አገር ነች የሚል ምክንያት ተቀባይነት እንደሌለው ኢትዮጵያ አሜሪካን አይደለችም፣ ለካድሬ 60ና 70 ሺህ ብር በወር አበል እየተከፈለ ብዙሃኑ ሰራተኛ የጤና ባለሙያውን ጨምሮ የሚራብበትና የሚቸገርበት አግባብ ተቀባይነት የለውም የሚሉ ቅሬታዎች እያደጉ መጥተዋል። የጤና ባለሙያዎች ከተናጠል ቅሬታና ብስጭት ወጥተን በተደራጀ መንገድ ተቃውሞውን ማስተባበርና ተቃውሞውን በኃላፊነት ስሜት የኢትዮጵያ ጤና ባለሙያዎች ንቅናቄ ዳግም የሚያስተባብርበት ተቃውሞውን ጥቂት የቦርድ አባላት ጉዳይ ሳይሆን እያንዳንዱ ለራሱ ህልውና ሲል ተቃውሞውን የሚቀላቀልበት፣ ሌሎች የመንግስት ሰራተኞች መምህራንን ጨምሮ ተቃውሞውን እንዲቀላቀሉ ከመጀመሪያ ጀምሮ በይፋ ጥሪ የሚደረግበት፣ አገዛዙ በተከተለው ኢኮኖሚ ቀውስ ሳቢያ ሀገሪቱን ኑሮ ውድነት ተከትሎ ጥያቄያቸው እንዲሰማ የሚፈልጉ በግብር የተማረሩ ነጋዴዎችና ሌሎችም ሰራተኞች እንቅስቃሴያቸው ለሞትና ለእገታ ጭምር የሚያጋልጣቸው የከባድ መኪና አሽከርካሪዎች ጭምር በተመሳሳይ ጊዜና ሰዓት ስራ ማቆም አድማ በማድረግ በአገዛዙ ላይ ጫና በማድረግ መፍትሄ ለማግኘት የሚችሉበት ሁኔታ ታቅዶ እንዲሰራ፣ በእርግማን የሚለወጥ ነገር የለም። እነሱ የአገሪቱን ሀብት ለካድሬ ያባክናሉ። ሆስፒታሎች ተራቁተዋል። የጤና ባለሙያዎች እየተማረሩ ፍትህ አጥተው በአግባቡ አገልግሎት ለህዝቡ ሊሰጡ አይችልም። ህዝቡ ይሄን በመረዳት ከጎናችን ሊቆም ይገባል በማለት የንቅናቄው አመራሮች ዳግም የስራ ማቆም አድማውን እንቅስቃሴ እንዲያስተባብሩ ጥሪ መቅረብ ጀምረዋል። ራሱን ከሶማሊያ መቃደሾ መንግስት ያገለለው የፑንትላንድ ራስ ገዝ በርካታ ኢትዮጵያንን ጨምሮ የጦር ምርኮኞች ናቸው ያላቸውን የበርካታ አገራት ዜጎችን በአደባባይ ማሳየቱም ተገለጸ። የኢትዮጵያኑ ታሳሪዎችም እጣ ፈንታ ለጊዜው አልታወቀም። የፑንትላንድ ባለስልጣናትም ከእስላማዊው አይሲስ ታጣቂ ቡድን ጋርም ተጣምረዋል ያላቸውን 50 የውጭ አገር ታጣቂዎችን ባለፈው እሁድ በአደባባይ ላይ እንዲሄዱ አድርጓቸዋል። ለህዝብም እንዲይታም እንዲቀርቡ አድርጓልም ተብሏል። የፑንትላንድ አስተዳደር በቅርቡ በእስላሚክ ስቴት ታጣቂዎች ወይም በእንግሊዝኛው ምህጻረ ቃል አይሲስ ላይ ወሰድኩት ባለው የመልሶ ማጥቃት ዘመቻ ካልማስካል በተባለም ተራራ አካባቢ መሽገው ከነበሩትም ሸማቂዎች መካከል የኢትዮጵያ ዜግነት ያላቸው 18 ታሳሪዎችን በቁጥጥር ሲያዋልም ሲሆን ይህም ቁጥር ከታጣቂዎቹ መካከል ከፍተኛ ቁጥር መሆኑም ተመልክቷል። 11 ሞሮኮውያን በሁለተኛ ደረጃ የተጠቀሱም ሲሆን የሳውዲ አረቢያ፣ የታንዛኒያ፣ የቱርክ፣ የየመንና የሶሪያም ዜጎችም
አጠቃላይ 50 የሚጠጉ የውጭ አገራት ታጣቂዎችም በቁጥጥር ስር መዋላቸውም ተገልጧል። ከገልፍ ኦፍ ኤደን ጋር በሚያዋስነው ኮሪደር ላይ የሚገኘው አልማስካድ የተባለው ተራራማ አካባቢ የውጭ ዜጎች በህገወጥ መንገድ ለማሸጋገርና ለወታደራዊ ስልጠና ለመመልመል ወሳኝ ስፍራ መሆኑ የተገለጸም ሲሆን እንደ ፑንትላንድ ባለስልጣናት መረጃም ወደ 2000 የሚጠጉ የውጭ ሀገር ዜጎችም እንደሚንቀሳቀሱ በቅርብ በተካሄዱ ውጊያዎችም ከ600 እስከ 700 የሚጠጉ ታጣቂዎች መሞታቸውም ገልጸዋል። የፑንትላንድ አስተዳደር በቁጥጥር ስር ከዋላቸው የውጭ ሀገራት መካከል የኢትዮጵያኑ እጣ ፈንታ ለጊዜው ባይታወቅም ከሶማሊያ መንግስት ጋር ቀረቤታ ያላቸው የሞሮኮ የሳውዲ አረቢያ ዜጎች ላይ የሞት ብይን መጣል ወይም አለመጣል የሚለው ጉዳይ በፑንትላንድ ባለስልጣናት በኩል አነጋጋሪ መሆኑን የተለያዩ የመገናኛ ብዙሃን ዘግበዋል። ኢራን ከአሜሪካና እስራኤል ጋር ለሚጠብቃት ጦርነት ዝግጅት እያደረገች መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። 16 የቻይና ወታደራዊ ጭነት አውሮፕላኖች ባለፉት 3 ቀናት ወደ ኢራን በረራ አድርገው የጦር መሳሪያ ማራገፋቸውን የሚጠቅሱ መረጃዎች እየወጡ ነው። ጦርነቱ አይቀሬ መሆኑን የሚጠቅሱ ዘገባዎችም ትኩረት አግኝተዋል። በኢራን በቅርቡ የተቀሰቀሰውን ተቃውሞ ተከትሎ በሺ የሚቆጠሩ ሰዎች መገደላቸውን የአገሪቱ ጠቅላይ መሪ አሊ ሆሜኒ ለመጀመሪያ ጊዜ ይፋ መረጋገጫ ከሰጡ ከቀናት በኋላ ኢራን ወታደራዊ ዝግጅቷን አጠናክራ መቀጠሏን በተለይም የፕሬዝዳንት ዶናልድ ትራምፕ ዛቻን ተከትሎ ተቃዋሚዎችን የምትገሉ ከሆነ እርምጃ እንወስዳለን የሚለው ለጊዜው የተገታ ቢመስልም በአሜሪካና እስራኤል በኩል በኢራን ላይ የሚወሰደውን ወታደራዊ እርምጃ ታሳቢ በማድረግ ኢራን የራሷን ዝግጅት እያደረገች መሆኑን የሚጠቅሱ መረጃዎች ወጥተዋል። በተደጋጋሚ ዓለም አቀፍ ማዕቀብ ይጣልባት ከነበረችው ኢራን ጋር የንግድ ግንኙነት ያላት ቻይና ይፋ በሚባል ደረጃ በ56 ሰዓት ውስጥ 16 የቻይና ወታደራዊ ጭነት አውሮፕላኖች ወደ ኢራን ወታደራዊ ቁሳቁስ ይዘው ማራገፋቸው ለዚሁ የጦርነት ዝግጅት መሆኑን የሚጠቅሱ መረጃዎች ይወጡ ነው። ቻይና በይፋ ድጋፍ እስከ ማድረግ የሄደችበት እንቅስቃሴ ጦርነቱን አይቀሬነት ያሳያል። ኢራን የምታደርገውን ወታደራዊ ዝግጅት አጠናክራ ቀጥላለች የተባለ ሲሆን ሩሲያም በተመሳሳይ ከኢራን ጋር ያላትን ግንኙነት ተከትሎ ድምጿን አጥፍታ ወታደራዊ ድጋፍ እያደረገች መሆኑን የሚጠቅሱ መረጃዎች ወጥተዋል። አሜሪካ የጦር ጀቶችና ግዙፍ የጦር አውሮፕላኖችን ወደ ቀጠናው እያስጠጋች ሲሆን እነዚህ ግዙፍ ወታደራዊ የጦር መርከቦች በአካባቢው እንቅስቃሴ ማድረግና ወደ ኢራን ማስጠጋት ቀጣዩን ጦርነት በግልጽ ያሳያል የሚሉ መረጃዎች ወጥተዋል። በርከት ያለ የጦር መሳሪያ እንቅስቃሴ በአካባቢው የጎላ መምጣት የጦርነቱን አይቀሬነት የሚጠቅስ ሲሆን ኢራንም በበኩሏ ለዚሁ የራሷን ዝግጅት እያጧጧፈች መሆኑን ከቻይና መጡት ወታደራዊ መረጃዎች ብቻ ሳይሆን በሀገር ውስጥ ያለውን ተቃውሞ ለማፈን እየወሰደች ያለው ጠንካራ እርምጃ ለዚህ ማሳያ መሆኑን የሚጠቅሱ መረጃዎች ወጥተዋል። የፈራረሰችው ሊቢያ የቀድሞ መሪ ሙአመር ጋዳፊ ሴት ልጅም ሰሞኑን በኢራን መገናኛ ብዙሃን በኩል ባስተላለፈችው መልእክት በምዕራባውያን ጫና ኢራናውያን አገራቸውን እንዳያፈርሱና ሙአመር ጋዳፊ የኒውክሌር ፕሮግራማቸውን በምዕራባውያን ጥያቄ ከተው በኋላ ከስልጣን የወደቁበትና በኋላም በኔቶ አማካኝነት በሊቢያ ላይ የተደረገው የአየር ድብደባና ሊቢያ እስከ መፈራረስ የደረሰችበትን ሂደት በማስታወስ በበኩሏ ለማስጠንቀቅ ሞክራለች። ፕሬዚዳንት ዶናልድ ትራምፕ የኢራን ባለስልጣናት ተቃዋሚዎችን እንዳይገሉ፣ ተቃዋሚዎች ተቋሞችን ጭምር እንዲቆጣጠሩ እርዳታ እየመጣላችሁ ነው በማለት በይፋ እስከ ማበረታታት የደረሱ ሲሆን የኢራኑ ጠቅላይ መሪ አሊ ሆሜኒ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግጭት ቀስቅሰዋል ሲሉ ወቀሳ መሰንዘራቸው አይዘነጋም። ባለፈው ዓመት አሜሪካ በግዙፉ ቢ52 ቦምብ ጣይ አውሮፕላን በኢራን የኒውክሌር ጣቢያ ላይ ጥቃት የሰነዘረች ሲሆን እስራኤልም በተደጋጋሚ አየር ጥቃት መፈጸሟና ኢራን በበኩሏ በሚሳኤል ኳታር በሚገኘው የአሜሪካ ጦር ሰፈር ላይ እንዲሁም እስራኤል ላይ ተደጋጋሚ ጥቃት መሰንዘሩ አይዘነጋም። የተባለው ጦርነት ከተነሳ በተለይም ኢራን እንደ ኢራቅ በጦርነቱ ተሸንፋ መሪዎቿ በአሜሪካ ወታደሮች ቁጥጥር ስር ከዋሉ በአካባቢው ሀገራት ያለውን ፖለቲካ የሚቀይር የአሜሪካን ተጽዕኖ የበለጠ የሚያጎላና ለእስራኤልም ተጨማሪ መረጋጋትና ፋታ የሚሰጥ መሆኑ እየተጠቀሰ ነው። ከተባበሩት አረብ ኤሚሬት ጋር ያላትን የጸጥታና የደህንነት ትብብርን ያቋረጠችው ሶማሊያ አንድ ሳምንት ባልሞላ ጊዜ ውስጥ ከሌላኛይቱም የመካከለኛው ምስራቅ አገር ከኳታር ጋር የመከላከያ ስምምነትም ተፈራረመች። ሶማሊያም ከተባበሩት አረብ ኤሚሬት ጋር የነበራትን ሁሉንም የጸጥታና የመከላከያ ስምምነቶችን በይፋም ካቋረጠች ከጥቂት ቀናት በኋላ ከሌላይቷም የመካከለኛው ምስራቅም አገር ከኳታር ጋር አዲስ የመከላከያ ትብብር ስምምነት መፈረሟን የሀገሪቱ የመንግስት የዜና አገልግሎት ሶና ዘግቧል።
ስምምነቱ በኳታር ዶሃ የተፈረመው በሶማሊያ መከላከያ ሚኒስትር አህመድ ሞኢል ፋቂና በኳታሩ ጠቅላይ ሚኒስትር የመከላከያ ጉዳይ ሚኒስትር ዴኤታም ሼክ ሳኡድ ቢን አብዱላህማን ቢል ሐሰን አልታኒ አማካኝነት መሆኑን ተመልክቷል። የመከላከያ ትብብር ማዕቀፍ ትብብር የሚያደርገው በወታደራዊ ስልጠና፣ በልምምድ ልውውጥ፣ በመከላከያ አቅም ግንባታና በተጠናከረ የጸጥታ ትብብር ላይ ሲሆን ዋና ዓላማውም ቀጠናው ሰላምና መረጋጋት እንዲሰፍንበት መደገፍ ነውም ተብሏል። የሁለቱ ሀገራት ባለስልጣናት ስምምነቱ በሶማሊያና በኳታር መካከል ያለውን ስትራቴጂካዊ ግንኙነት የሚያጠናክርና ለረጅም ጊዜ የመከላከያ ትብብር ያለውን ቁርጠኝነት የሚያሳይ ነው ብለውታል። ይህ ስምምነት የተፈረመው የሶማሊያ የሚኒስትሮች ምክር ቤት ከተባበሩት አረብ ኤሚሬት ጋር የነበሩትን ሁሉንም የሁለትዮሽ የጸጥታና የመከላከያ ስምምነቶችንና መግባቢያዎችን ማቋረጡን ካስታወቀም ከጥቂት ቀናት በኋላ መሆኑን አነጋጋሪ አድርጎታል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን።